ያወኩት ለሊት 6 ሰዓት ነው በስርዓት የወጣው ማለት ነው ከነስም በአጋጣሚኛ እየሰራል ነበር ለብሶ ይሰራል ነበር 6 ሰዓት ቶሎ ሰራልኝ ከዛ ቶሎ አየሁት 538 የኔ እንደሚል ከዛ በቃ ደስ አለን በሶሻል ሳይንስ ከፍተኛውን ውጤት ያመጣች ተማሪ ከዚህ እንደሆነ አወቅን እንግዲህ ከነበራት ሬከርድም እንጠብቅ ነበር እንድትሆን ትችላለች አሁን እንግዲህ በጣም እየተጠጋ ሲመጣ ወደ ትምህርት ቤቱ ሲመጣ እሷ ትሆናለች የሚል ትልቅ ተስፋ ነበር እንደው እምነቱም ነበረን ለማንኛውም ለሊት ነበር ውጤቱ የተገለጸውና እስከ ለሊት 6 ሰዓት ድረስ ጠብቀን ማረጋገጥ ነበረብን እና በዛ ጊዜ ውስጥ ያሳለፍነው በጣም በደስታም በጉጉትም የተሞላ ጊዜ ማለት ነው ውጤቱን ጠብቀሽው ነበር ግን ውጤቱን አልጠበቅ ማለት እንዴት መሰለሽ የመጀመሪያ አመቱ ላይ ምናምን ነገር በቃ እንደ ቀልድ ምናምን እል ነበር በቃ ከሀገር አቀፍ አንደኛ ሆኜ ምናምን ያልኩኝ ቀልድ ነበር ያምና ፈተናዎችን መስራት ሲጀምር ፈተናውን ሳይሆን በጣም ከባድ ነው ለካ ከዛ አይ እንዳሰብኩት አይመጣም አልኩኝ በቃ የሆነ መጨረሻም ላይ እንደዚህ በቃ መጨናነቅ ምናምን አለ አይ በቃ ማመጣው አይመስለኝም ያንን ማርክ ዝም ብዬ 500 ቤት ልግባ እሱ ይበቃኛል ምናምን ብዬ ነበር ለዛ በቃ ትቻው ነበር ከ600 ነው አይደለ 538 ያመጣሽ ጥሩ ውጤት ለማምጣት አብቅቶኛል የምትዩ ምንድነው እኔ ጸሎቴ ነው የሚመስለኝ ሁሌ ጸልይ ነበር አው ለያንዳንዱ ፈተናም ለዚህኛውም በቃ እንድረጋጋ የሚያደርገኝ እሱ ነው በቃ ጸሎቴ ነው ብዬማም ከማንበብሽ በተጨማሪ ማለት እንትንም ነው የቻልኩትን በሙሉ ነው የምጠራው ለአጭር ጊዜ ናት ማጠናት ሁሌ ግን ሳጠና በጣም ነው ማጠናው በቃ የቻልኩትን በሙሉ ጥራለሁ ከዛ ደግሞ እግዚአብሔርም ጨምርበታል ወይናብ እጅግ በጥሩ ሁኔታ ታዳምጣለች ስራዋን አጠናቃ የምትወጣው ክላስ ውስጥ ነው መጠየቅ ሲኖርባት ብቻ ነው ጥያቄ የምትጠይቀው አስቸጋሪ ነገሮች ሲኖሩ ብቻዋን ፈታ ነው ችግሮች አምጥተው ከዛ በላይ ሲሆንባት ብቻ ካስተማሪዎቿ ኮሙኒኬት ታደርጋለች መጠየቅ ስላለባት ብቻ ጥያቄዎችን ለመማራን ፎርዋርድ አታደርግ በክለብ በተሳትፎዎቿ ላይ በጣም ፈጣን ነች በግሩፕ ወይም በቡድን የሚሰጡ ስራዎችን ለመስራት እንደውም የክፍሎቿን የባቹን ስታንቀሳቀስ የነበረችው በኃላፊነት ወይናለች ሶሻል ሳይንስ ላይ ያለውንም አስተሳሰብ ከመሰረቱ ይለውጣል ብዬ አስባለሁ ምክንያቱም በፊት የሶሻል ሳይንስ ተማሪዎች ደካማ ተማሪዎች ናቸው ወደዛ ስትሪም ውስጥ የሚገቡ ተብሎ ይታሰብ ነበር ያን አስተሳሰብ ሁሉ የሚለውጥ አይነት ውጤት ነው ያመጣችው ገርጂ ትምህርት ቤት ትልቁ ኮምፓውንድ ነው የማህበራዊ ሳይንስም የተፈጥሮ ሳይንስን ጨምሮ 186 ተማሪዎች ተፈትነዋል ከ186ቱ 173ቱ አልፈዋል ይሄ ማለት በፐርሰንት 93 ነጥብ በላይ ከ93% በላይ ነው ላይብራሪ ውስጥ ገብቶ የማንበብ ልምድሽ ምን ይመስላል ምን ያክል ተጠቀሚያለሽ ይሄ ላይብራሪያችሁ ላይብራሪ እመጣለሁ በተለይ ልክ ማትሪክ ሊደርስ አካባቢ ሁሉም ሰው እዚህ ነበር ሙሉ ነበር ይሄ ላይብራሪ እና እኔ መጣ ነበር እዛ ጥግ ላይ ነበር መቀመጠው እና አጠና ነበር እንደዚህ ሁለቱም ሆነን አስጠናቸው ነበር ጓደኞቼን ምናምን ከወላጆችሽ በዙሪያሽ ካሉ ሰዎች የሚደረግልሽ ድጋፍ አለ ወላጆቼ በጣም ያግዙኛል ጓደኞቼን ቤተሰቦቼን ሁሉም ያግዙኛል እናቴ አሁን እኔ ለሊት ነው ማጠናው በቃ ለሊት ነው የሚጠናልኝ በደንብና አላርም ደግሞ አይቀሰቅሰኝም እንቅልፌ በጣም ወደዋለሁ ለዛ የምታረግልኝ እሷ አላርም ሞልታ እሷ ተነስታ ከዛ እኔ ጋር መታ ቀስቅሳኝ ምናምን ነው ደግሞ በቀላል አልነሳምና በቃ የፈተና ሰሞን ሁለታችንም ነን እንቅልፍ ማናገኘው አባቴም በቃ ያስጠናኛል ማትስ እኔ በሱ ነው ይሄን ያህል ራሱ ያመጣሁት እንጂ ማትስ ይከብደኛል ግን እሱ በጣም ያግዘኛል ከዛ ጓደኞቼ በጣም ሰፖርቲቭ ናቸው እኛ እንግዲህ ያው በትምህርት ላይ ትኩረት እንድትሰጥ ከልጅነት ጀምሮ እናደርጋለን ከመጽሐፍት ጋር እንድትገናኝ መጽሐፍት እንድታነብ ቤታችን በመጽሐፍት የተሞላ ነው ጊዜው ደግሞ ወርቶ አሁን በሶሻል ሚዲያም ላይ የሚያገኙት ብዙ ትምህርት ነክ ነገሮችም አሉ እኛም ራሳችን አርአያ የሆንን ከትምህርት ጋር በጣም እንዲቀራረቡ የማድረግ እሷና ታላቅ እህቷ ካላት ኳሊቲ ጋር አብሮ እየደገፍናት በመሄድ ነው ያገዝናት እሱም ብቻ አይደለም በትምህርት ብቻ አይደለም ከዛ ውጪም አጠቃላይ
ጠቅላላ እውቀት ሊሰጡ የሚችሉ ነገሮች ላይ አድማሳቸውን ሊያሰፋ የሚችል ነገር ላይ እዛም ላይ እንግዲህ የቻልነውን አድርገናል እና ምናልባት በሷ ውጤት ከተገለጸ ተሳክቶልናል ማለት ነው። ማህበራዊ ሳይንስን እንዴት መረጥሽው? ማህበራዊ ሳይንስን ወድጄ ነው የመረጥኩት። በጣም ብዙ ሰው እንዴት ትገቢያለሽ ምናምን ብሎኝ ነበረ። ማለት ሁሌ ነበረ በቃ የምጠይቀው እንዴት ሶሻል ገባሽ ምናምን እንዴት ሳይንስ አልገባሽም ነበር የሚባለው። ግን ሂስትሪ በጣም ነው የምወደው፣ ጂኦን በጣም እወዳለሁ። ከዛ ደግሞ ከዛኛው ፊዚክስ አልወድም እና ራሴን ሳስበው ሳይንስ ውስጥ ገብቼ የወደፊት ስራዬን ማሰብ አልቻልኩም ነበረ። ሶሻልም እንደማድረግ አላወቅኩም ነበረ። ግን በቃ ቢያንስ ሳይንስ ስለማይታየኝ ሶሻል ልግባና ውጤታማ የምሆንበት ልሆን እችላለሁ ብዬ የማስበው ሶሻል ገባ። በቀጣይ እንግዲህ ከፍተኛ የትምህርት ተቋም ገብተሽ ትማሪያለሽ። ምን አይነት ፊልድ ነው የምትመርጪው? የወደፊት እቅድሽስ ምን ይመስላል? እሱን ገና አልወሰንኩም። ምን እንደመማር አላቅም። ግን በቃ ሀገሬን የሚያኮራ ህዝቡንም በቃ ለህዝቡ ጥሩ ነገር ራሴን በጣም የሚያስደስተኝ ነገር ነው እንዲሁ የምፈልገው።